ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው። የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣ ውረዱ መነሻ ምክንያቱ ምንድነው የሚለውን ነገር ማወቅ ፈልጋለሁ። የደረሰበት ውድቀት፣ ገባበት ድንጋጤ፣ የመጣበትን ጨለማ ምክንያት ለማፈላለግ ነው ከነ በልዳዶስ ከነ ኤልፋዝ ጋር ክርክራቸው። ዳኛዬን ምህረት ከመለመን ውጪ ምንም ላደርግ የምችለው ነገር የለኝም። ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው፣ መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ፣ ዛፍ እንደሚነቀል እንደዛ ተስፋዬን ነቀለዋል። ከዘጋው ገዘጋው፣ አትሄድም ብሎ ከዘጋው አትወጣም ካለ እያመለከው እየዘመርክ እየተከተልከው እያመለከው እያመሰገንከው የህይወትን አስኳል ዋናውን ለእግዚአብሔር ሰጥተህ ስታበቃ በቤትም በህይወትም በነገር ሁሉ ላይ እግዚአብሔር ሾመ ስታበቃ ለምንድነው በእንደዚህ አይነት ከባድ ሁኔታ ውስጥ የማልፈው ብለህ ስትል እንዳትሰሩም እንዳትማሩም እንዳታገቡም እንዳትወጡም እንዳትገቡም መንገድ የተዘጋባችሁ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ ክብራችሁ የተገፈፈባችሁ ዛሬ በብዙ መናቅ መጠላት በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ ድንገት በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች ለሌሎች ሰዎች እንደልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ ለእናንተ ግን መንገድ ዝግ የሆነባችሁ የብረት በር የሆነባችሁ ቀላሉ ከባድ ሲሆን አለው ነገር አለው ሐሳብ አለው ምክንያት እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ ሲሰጥ ብቻ ሳይሆን ሲቀበልም እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት ዓላማን እግዚአብሔር ልክ ነው። ኢዮብ የአፌ ቃል ክርክር መዝጊያ ነበረ። የሰዎችን ክርክር የፈታ የራሱን እንቆቅልሽ መፍታት አቃት። ለመናገርም ለማውራትም ለቋንቋም ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ። እግዚአብሔር ሲዘጋባችሁ ሲከለክላችሁ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባርክ ከፍቶ ብቻ አይደለም ዘግቶም ስለሚሰራ በጌታ በኢየሱስ ክርስቶስ ስም በኢዮብ መጽሐፍ ምዕራፍ 19 ቁጥር 8 እንደዚህ አነባለሁ። እንዳላልፍ መንገዴን ዘግቷል፣ መሄጃዬንም በጨለማ ጋርዷል። ክብሬን ገፎኛል፣ ዘውዴንም ከራሴ ላይ ወስዷል። እስክወገድ ድረስ በሁሉ አቅጣጫ ፈራርሶኛል። ተስፋዬን እንደ ዛፍ ነቅሎታል፣ ቁጣው በላይ ነዷል፣ እንደ ጠላቱም ቆጥሮኛል። ሰራዊቱ ገፍተው መጡ፣ በዙሪያዬም ምሽግ ሰሩ፣ ድንኳኔንም ከበው ሰፈሩ። ወንድሞቼን ከናርቋል፣ ከሚያውቁኝም ተገለልኩ። ዘመዶቼ ትተውኛል፣ ወዳጆቼም ረስተውኛል። የቤቴ እንግዶችና ሴት አገልጋዮቼ እንደ ምጻተኛ ቆጠሩኝ፣ እንደ ባዕድም ተመለከቱኝ። አገልጋይም ብጣራ ባንደበቴም ብለምነው አይመልስልኝም። እስትንፋሴ ለሚስቴ እንኳን እስከሚያስጠላት ሆነ፣ የገዛ ወንድሞቼም ተጸየፉኝ። የዛሬ መልእክታችን ዋና ሐሳብ እግዚአብሔር ትክክል ነው የሚል ይሆናል። ሰው በህይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ፣ መወደድና መጠላት፣ ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው። በተለይ በህይወታችን ለሚሆንብን ላልጠበቅነው ላልተዘጋጀንበት ለማናቀው ዋንኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነበትን ምክንያት ማወቅ የብዙዎቻችን ፍላጎትና ጉጉት እንደሆነ አስባለሁ። እኔ በበኩሌ በጣም ብዙ ነገሮች በህይወቴ ላይ ሲሆኑ ለሆነብኝ ነገር መፍትሄ ከምፈልገው በላይ የሆነብኝ ነገር ለምን እንደሆነብኝ ምክንያቱን ባውቅ ደስ ይለኛል። ለምንድነው እንደዚህ አይነት በህይወቴ የሆነው? ይሄ ነገር ምክንያቱ ምንድነው? መነሻው ምንድነው? የከበደኝ ነገር፣ ያቃተኝ ነገር፣ በህይወቴ የበዛው ማዕበል፣ የማልፍበት ውጣውረድ ከዛ ማዕበል ከሚያወጣኝ ከዛ ውጣውረድ ከሚገላግለኝ ይልቅ በጣም ማወቅ የምፈልገው ነገር ቢኖር ይሄ ማዕበል በህይወቴ ለምን ሆነ፣ ውጣውረዱ መነሻ ምክንያቱ ምንድነው የሚለውን ነገር ማወቅ ፈልጋለሁ። እናንተም እንደኔ ማወቅ እንደምትፈልጉ ተስፋ አደርጋለሁ። ሁላችንም ምናልፍበት የህይወት መንገድ ቀጥ ያለ አልጋ ባልጋ ምቾት ብቻ እንደማይሆን የምናቀው ሀቅ እንደሆነ ሁልጊዜ እናገራለሁ።
ወዳጆቼ በዚህ ቦታ የምትመለከቱት ይሄን ቃል የተናገረው ኢዮብ ነው። ኢዮብን በተደጋጋሚ ጊዜ የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድነው? ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጠጋ የነበረ ሰው ነበረ። የሚቆጠሩ 33,000 ንብረቶች የነበሩት ሰው ነበረ። እጅግ ባለጠጋ እጅግ የተከበረ ሰው እንደነበር ታውቃላችሁ። በተለይም በእኛ ቤት የተለመደ ከዚህ ከኢዮብ መጽሐፍ የተወሰደ የበረከት ቃል አለ። ኢዮብ የትላንትና ህይወቱን ብትመለከቱ ምን አይነት ህይወት ይኖር እንደነበረ የእግዚአብሔርን ቃል ስታነቡ የምታገኙት ምንድነው? አንደኛ የእግዚአብሔር መብራት በኔ ላይ ይበራ በነበረ ጊዜ፣ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለዕውር ዓይን ለአንካሳም እግር ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል አሰኛት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። እና በሚገርም ሁኔታ ትናንትና ይኖርበት የነበረውን የህይወት አይነት የህይወት መንገድና ከፍታ ስትመለከቱ የሚገርም ነው። ምናልባትም በኢዮብ ደረጃ የተባረከ ፕሮስፐር ያደረገ ሰው መጽሐፍ ቅዱስ ውስጥ ፈልጋችሁ ማግኘት ይቸግራችኋል። የሚቆጠሩ 33,000 ንብረቶች የነበሩ ሰው ነበረ። ለዚህኛውም ለዛኛውም ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር። እግዚአብሔር ይጠብቅለት ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ነበር የምኖረው አለ። ንጉሥ በሰራዊቱ መሃል የሚኖረው አዞ እንጂ ታዞ እንዳልሆነ፣ ተፈርቶ እንጂ ፈርቶ እንደማይኖር ኢዮብ እኖር የነበረው አስፈርቼ ነው፣ አዝዤ ነው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ፣ ማንም በፊቴ አይቆምም ነበር ብሎ ይናገራል። በመካከል መጽሐፉን እያነበባችሁ ስትሄዱ ድንገት ባልታሰበና ባልተገመተ ሁኔታ ኢዮብ ባልተዘጋጀበትና ምክንያቱም ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ ይሄ የኢዮብ መጽሐፍ 30ዎቹ ምዕራፎች ኢዮብ የደረሰበት ውድቀት የገባበት እንደዚህ ድንጋጤ የመጣበትን ጨለማ ምክንያት ለማፈላለግ ነው። ከነ በልዳዶስ ከነ ኤልፋዝ ጋር ክርክራቸው፣ ሙግታቸው ምክንያቱ አንተነ ሰው ከምንም ከዜሮ ተነስቶ እንደዚህ አይነት የህይወት ስንክሳር ውስጥ አይገባም። አንድ ያረከው ነገር ቢኖር ነው። ምክንያቱም ዝም ብሎ ሰው እንዴት እንደዚህ አይነት ነገር ያጋጥመው ይችላል? ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ እኔ ማቀው ነገር የለም። እንደምታውቁት መጽሐፉ ራሱ ኢዮብ እጅግ ጻድቅ ሰው እንደነበረ፣ መስዋዕት እንኳን እንደማያጓድል፣ ለልጆቹ እንኳን መስዋዕት ያቀርብ እንደነበረ፣ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት በማያቀው የህይወት ጨለማ ውስጥ ሲገባ ትላንትና መንገዱ በቅቤ ይታጠብለት የነበረ፣ ድንጋዩ የዘይት ፈሳሽ ያፈስለት የነበረ፣ ትላንትና ንጉሥ በሰራዊቱ መሃል እንደሚኖር ይኖር የነበረ ሰው ከዛ ቀጥሎ የገጠመው ነገር ስትመለከቱ ሰውነቱን በገል እስከ ማከክ፣ ሀብት ንብረቱን እስከ ማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከ ማጣት፣ ጨለማ እስከሚወርሰው ድረስ ሲደርስ ታያላችሁ። ወዳጆቼ ከዚህ ምዕራፍ በፊት ወደ ምዕራፍ 9 ጋር ሄዳችሁ ደግሞ ስታነቡ እንደዚህ ይላል። በምን ቋንቋ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ይሄ ሆነብኝ ብዬ ማን ለእግዚአብሔር የመጥሪያ ካርድ ሊሰጠው ይችላል? የመጥሪያ ወረቀት ተከሳሃል ብሎ ሊለው የሚችለው ማን ነው? እግዚአብሔርን ጥፋት አጥፍተሃል ና ብሎ መጥሪያ ሊሰጠው የሚችል ሰው ማን ነው ብሎ ይናገር። የትኛው ወንድ፣ የትኛው ጀግና፣ የትኛው ንጉሥ ነው ለእግዚአብሔር መጥሪያ ሊሰጠው የሚችለው? ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ዳኛዬን ምህረት ከመለመን ውጪ
ምንም ላደርግ የምችለው ነገር የለኝም፣ እባካችሁ ተውኝ እያለ ከነበልዳዶስ ከነኤልፋዝ ጋር ይነጋገራል። እንደው በጣም የሚገርማችሁ ነገር ይገርመኛል። በየትኛው ግራመር፣ በየትኛው ቮካብለሪ፣ በየትኛው የቋንቋ ውበት እግዚአብሔርን እሟገት ዘንድ እችላለሁ? ድንገት እንደዚህ አይነት መዓት ሲያመጣብኝ ምንድን ያጎደልኩብህ? እንደውም ምዕራፍ 9ን ምዕራፍ 10ን ስታነቡ እንደዚህ ይላል፣ እኔ እናንተ ያልተግባባ ነው ምኑ ጋ ነው? ምኑ ጋ ነው የተላለፍነው? የትኛውን ጉዳይ ነው ያጎደልኩብህ? ለምንድን ነው በእንደዚህ አይነት ሁኔታ በእንደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው ብዬ እግዚአብሔርን ብጠይቀው በየትኛው ቃላት በየትኛው ቋንቋ ልከራከረው እችላለሁ? ለእግዚአብሔርስ መጥሪያ ሊሰጠው የሚችለው ማን ነው? ልክ ሰው ሲከሰስ ፍርድ ቤት መጥሪያ እንደሚሰጥ መጥሪያውን ሄዶ ለተከሳሽ እንደሚሰጥ ማን ወንድ ማን ጀግና ነው? እግዚአብሔርን በኢዮብ ጉዳይ መጥሪያ ሊሰጠው የሚችል ማን ነው? ስለዚህ ያለኝ አማራጭ አንድ ጉዳይ ነው እና ዳኛዬን ምህረት መለመን ብቻ። በቃላት ልቀር ጻድቅ እንኳን ብሆን፣ ምንም እንኳን እንከን ባይኖርብኝ፣ ምንም እንኳን ስህተት ባይገኝብኝ፣ ምንም እንኳን ኃጢአት በኔ ላይ ባይኖር፣ ጻድቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ጻድቅ እንኳን ብሆን አንተ ስህተት ነህ ልለው አልችልም። እኔ ስህተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም። እና እንደውም እንደዚህ ይላል ወዳጆቼ ይላል፣ አንድ ቀን ግን ይላል አዳኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። እኔን ለመርዳት በምድር ላይ እንደሚቆም አጨራረሴ እንደዚህ አይሆንም፣ እንደዚህ አይሆንም። ይገርማችኋል፣ እርግጠኛ ነኝ አዳኜ እኔን ለመርዳት በምድር ላይ እንደሚቆም። ጠላቶቼ ደስ አይበላችሁ። ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ፣ ቀና ሊያደርገኝ፣ እምባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። በዚህ መካከል እግዚአብሔር አምላክ እናንተን ለመርዳት በሐዋሳ ከተማ ይቆማል። አንተ በደንብ አርክና አሜን በል። ይህ የአማኞች ድምፅ ነው። ጻድቅ እንኳን ብሆን ልመልስለት አልችልም አውቃለሁ። ቃላት መርጬ ልከራከረው አልችልም አውቃለሁ። ተከሳል ብሎ ሊጠራው የሚችል እንደሌለ አውቃለሁ። የሆነብኝ ነገር ለምን እንደሆነብኝ ምክንያቱም ባላውቅም አንድ ነገር ግን አውቃለሁ፣ አዳኜ ሕያው እንደሆነ አውቃለሁ። አምላኬ ሕያው እንደሆነ አውቃለሁ። እንደውም ሲናገር እንደዚህ ነው የሚለው፣ አዳኜ ሕያው እንደሆነ ነው የሚለው። ይሄ የሆነብኝ ነገር ሲሆንብኝ ሞቶ አይደለም፣ ከዙፋኑ ወርዶ አይደለም። አዳኜ ሕያው ነው፣ ዛሬም በዙፋኑ ላይ አለ። እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ አለ። አውቃለሁ የሚል ሰው አሜን ይበል። ባክበረም ልቀቅና አሜን በል። አዳኜ ሕያው እንደሆነ ዛሬም በዙፋኑ ላይ እንዳለ፣ ዛሬም በግርማው እንዳለ፣ ዛሬም ኤልሻዳይ እንደሆነ፣ ዛሬም ጸሎትን ሰምቶ እንደሚሰማ አውቃለሁ። እና እኔን ለመርዳት ደግሞ በምድር ላይ እንደሚቆም፣ በእኔና በክርክሬ መካከል እንደሚገባ አውቃለሁ። ሄሎ እዚህ ቤት ያላችሁ ሰዎች የሆነባችሁ ነገር ለምን እንደሆነባችሁ ምክንያቱም ባታውቁም አንድ ነገር ግን እርግጠኛ ነን፣ አዳኛችሁ አምላካችሁ የተከተላችሁት ጌታ እሱ ዛሬም ሕያው እንደሆነ። የሞተባችሁ ነገር ሊኖር ይችላል፣ ያጣችሁት ነገር ሊኖር ይችላል፣ የተበላሸ ነገር ሊኖር ይችላል። አምላካችሁ ግን በዙፋኑ ላይ አለ። ሰይጣን ይናደር ዛሬ፣ ይበሳጭ ዛሬ። እኔን ለመርዳት በምድር ላይ ይቆማል የሚል ሰው አሜን ይበል። እርዳታን ከሥጋ ለባሽ ወይም ከባለስልጣን እንዳትጠብቁ። አምላካችሁ እናንተን ሊረዳ በምድር ላይ ይቆማል። በከተማይቱ አደባባይ ላይ ይቆማል። በሥራ ቦታችሁ ይቆማል። በቤታችሁ ይቆማል። እናንተን ሊረዳ አምላካችሁ በክብር በግርማ በመንገዳችሁ ላይ ይቆማል። መልእክት አለኝ የሚል ሰው ካለ አሜን ይበለኝ። የኔ ሁኔታ አምላኬን አያብራራውም። አሁን የገባውበት ሁኔታ አምላኬን ዲፋይን አያደርገውም። አሁን ያለውበት ሲቹዌሽን የኔን አምላክ ዲፋይን አያደርገውም። ሞቶ አይደለም፣ ወርዶ አይደለም፣ ጠፍቶ
አይደለም። የሆነብኝ ነገር ሲሆንብኝ አምላኬ ጠፍቶ አይደለም። ያው ነው፣ ኤልሻዳይ ነው፣ አዳይ ነው፣ ንጉሥ ነው። እኔን ሊረዳ በምድር ላይ ይቆማል። አንተ በደንብ አድርግና አሜን በል። ልጆቼ የሞቱት ሞቶ አይደለም። ሀብቴ የጠፋው አምላኬ ጠፍቶ አይደለም። አምላኬ ሕያው ነው፣ በዙፋኑ ላይ ነው። ያያል፣ ይሰማል፣ ይመለከታል። በእርግጥ የሆነብኝ ነገር ሲሆንብኝ ምክንያቱን አልነገረኝም። ከምን ተነስቶ እንደዚህ አይነት ሁኔታ ውስጥ እንደከተተኝ እሱ ነው የሚያውቀው፣ እኔ አላውቅም። እኔ ለሆነብኝ ነገር ምክንያቱን ባላውቅም ስለማመልከው አምላክ ግን በደንብ አውቃለሁ። የዘላለም አምላክ ነው። እኔን ለመርዳት በምድር ላይ እንደሚቆም አዳኜ ሕያው እንደሆነ አውቃለሁ። ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ቃላት መርጬ ከራከረው ዘንድ አልችልም። ለአምላኬ ለእግዚአብሔር መጥሪያ ሊሰጠው የሚችል ማን ነው? ምህረት ከመለመን ውጭ ሌላ ምንም የምጠይቀው ነገር የለኝም ብሎ ኢዮብ እየተናገረ ስለ ሕይወቱ አሁን ዛሬ ስላለበት ነገር ሲናገር በጣም የሚገርም ንግግር ይናገራል። አሁን ባነበብኩላችሁ በኢዮብ መጽሐፍ ምዕራፍ 19 ላይ የሚናገረው ምን መሰላችሁ? ወደ እኔ ተመልከቱ። መንገዴን ዘጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ተስፋዬን እንደ ዛፍ ነቀለው። ወዳጆቼን ጓደኞቼና ዘመዶቼን ከኔ አራቃቸው። የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኝም። ሕፃናቶች ይሳለቁብኛል። የሆነበት የገባበትን ጉድጓድ፣ የገባበትን ጨለማ፣ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው። መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬን ነቀለዋል። ነቀለው ተስፋዬን። ሰዎችን፣ ወዳጆቼ፣ ጓደኞቼ ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞቼ በቁልምጫ ቃል ስጠራቸው አቤት አይሉ ማለት። ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴ ዘጋው መንገዴን። ብራዘር ሰይጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አድርገህ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። እሱ ብቻ ነው የሚለው። ክብሬን ገፈፈው። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። ንጉሥ በሰራዊቱ መሃል እንደሚኖር ያኖረኝ ነበር የሚል ሰውዬ ዛሬ ግን ክብሬን ገፈፈው ክብሬን። እሱ ብቻ ነው የሚለው። ሀብቴን አጠፋው፣ ከዛ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። መስዋዕት አቀርባለሁ። እግዚአብሔር እንደሚፈራ መጽሐፍ ይመሰክርለታል። መጽሐፉ እኮ ነው ስለ ኢዮብ የሚመሰክረው። እንደዚህ ይላል፣ ኢዮብ ጻድቅ ሰው ነበር። የተመሰከረለት ምስክርነትና ስሙና ሕይወቱ ኦፖዚት ሆኗል። እና ምክንያቱም በማያውቅ ሁኔታ ሰውነቴን አፈራረሰኝ። ከዛ ሲናገር እንደ ብርቱ ጠላት ቆጠረኝ። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። የሚገርም ነው። ይሄ ነገር አብሮ ይሄዳል ወይ? ይስማማል ወይ? ያላችሁ ስም፣ መንፈሳዊ ማንነት፣ እናንተነታችሁና የምታልፉበት መንገድ እርስ በርሱ ኮንትራዲክት አያደርግም ወይ? እንዴት ሰው እግዚአብሔርን እየፈራ በጽድቅ እየኖረ መስዋዕቱን እያቀረበ እንዴት መንገዱ ይዘጋል? ሀብቱ ይጠፋል። እንደዛውም እንደዚህ ነው የሚለው፣ ተስፋዬ ነቀለው ተስፋዬ። ዛፍ ከስሩ እንደሚነቀል የዓይኔን ማረፊያ ነቀለው። ልጆቼን ገደላቸው፣ ተስፋዬን ነቀለዋል። ሀብቴን አጠፋው፣ እንደ ብርቱ ጠላት ቆጠረኝ። ሰውነቴን አፈራረሰው፣ መንገዴን ዘጋው መንገዴን፣ ክብሬን ገፈፈው። ትላንትና ከአፌ ቃል በኋላ ማንም አንዳች አይጨምርም እንዳላለ ዛሬ ግን የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኛል። አቤት አይሉ። ሕፃናት ይሳለቁብኛል። ለዛውም እንደዚህ ነው የሚለው ቀጥሎ ሲናገር፣ ሚስቴ የአፌን እስትንፋስ ሽታዬን ተጸየፈችው። የመጨረሻ ውድቀት ውስጥ፣ የመጨረሻ ንቀት ውስጥ ከተተኝ። ወዳጆቼ ያንን ክብር፣ ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር፣ እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ ስወጣ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውራይ ላካሳ ምግር ለድሃም እናትና አባት ነበርኩኝ እንዳላል ዛሬ ሰዎች ጠረኑን የአፉን ሽታ እስኪጸየፉ ድረስ
ተስፋው ሲነቀል፣ ሀብቱ ሲገፈፍ፣ ክብሩ ሲገፈፍ፣ ሀብቱ ሲጠፋ፣ እግዚአብሔር እንደ ብርቱ ጠላት ሲቆጥረው እንደዚህ አለ፣ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝ። በምን ቃላት ልከላከረው እችላለሁ? የትኛው ቮካብለሪ? እኔ መንገዴ ስለተዘጋ፣ ክብሬ ስለተገፈፈ፣ ሀብቴ ስለጠፋ፣ ተስፋዬ ስለተነቀለ፣ ሰውነቴን ስላፈራረሰውና እንደ ብርቱ ጠላት ስለቆጠረኝ ነው እያመለከ እየፈራ እየተከተለ እንዴት እንዲህ ታደርገዋለህ ብሎ ለሱ መጥሪያ ሊሰጠው የሚችል ወንድ ጀግና ማን ነው? ያለኝ አማራጭ አንድ ነገር ብቻ፣ ዳኛዬን ምህረት መለመን። ዳኛዬ ግን አለ መንገዴን ቢዘጋ፣ ክብሬን ቢገፈፍ፣ ሀብቴን ቢጠፋ፣ ተስፋዬን ቢነቀል፣ ሰውነቴን ቢፈራርስ፣ ሰዎች አፌን ሽታ ቢጸየፉም እኔ ስለ እግዚአብሔር ያለኝን ትርጉም አልቀየርኩም። ያኔ ከክብሬ ጋር እያለሁ እለው የነበረው ነው ዛሬ የምለው። ወዳጆቼ ኢዮብ ከገባበት መከራ በላይ ከመከራው ሲወጣ ስለ እግዚአብሔር ያለውን መረዳት ሳያስነካ በመውጣቱ እማራለሁ። አሁን ያላችሁበት ሁኔታ ያልፋል። አሁን ያላችሁበት ሁኔታ ያልፋል። በሚያልፍ ሁኔታ ውስጥ ስለ እግዚአብሔር ያላችሁ መረዳት ሳታስነኩ፣ ቋንቋ ሳትቀይሩ መውጣት ክርስትና ይባላል። የሚገርም ነው። ይገርማችኋል። እንደዚህ አይነት ብርቱ ነገር ነው የገጠመኝ። ከባድ ነገር ነው የገጠመኝ። ሰዎችን፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያርቋቸዋል። ይሄ ሰው በሰው መካከል መኖር የለመደ ሰው ነው። በሰው ይከበብ የነበረ ሰው ነው። ይሄ ሰው የአፉ ቃል ሕግ የነበረ ሰው ነው። ዛሬ ግን የቤቱ ሰራተኞች በቁልምጫ ቃል ሲጠራቸው አቤት አይሉትም። በጣም የሚገርም ሰው ነው። ይሄ ሰው ከባድ ሁኔታ ውስጥ እያለፈ ያለ ሰው። ወዳጆቼ እናንተ ስማችሁ፣ ህይወታችሁ፣ መዝሙራችሁና የምታልፉበት መንገድ ኮንትራዲክት ያደረገባችሁ የተጋጨባችሁ ሰዎች፣ መንገዳችሁ የተዘጋባችሁ ሰዎች፣ ሀብታችሁ የጠፋባችሁ፣ ተስፋችሁ የተነቀለባችሁ ሰዎች ስሙኝ። የምታልፉበት ሁኔታ ከባድ የሆነባችሁ ሰዎች ዛሬ እግዚአብሔር የመጽናናት መልእክት ለእናንተ አለ። ምክንያቱም ፍለጋ በጣም እየዞራችሁ ያላችሁ ወዳጆቼ፣ እግዚአብሔር መንገድ ከዘጋባችሁ የትኛውን መንገድ ሄዳችሁ አታስከፍቱም። ለዚህ ነው የብዙ ሰዎች ቅይማት እግዚአብሔር የዘጋውን መንገድ በነቢያት ለማስከፈት ረጅም ርቀት ሲሄዱ ተኮራርፎ ጭራሽ ተጣልተው ቁጭ ብለዋል። ከዘጋው ዘጋው። አትሄድም ብሎ ከዘጋው፣ አትሄድም ብሎ ከዘጋው ዘጋው። አትወጣም ካለ እያመለከው፣ እየዘመርክ እየተከተልከው፣ እያመለከው፣ እያመሰገንከው የህይወትን አስኳል ዋናውን ለእግዚአብሔር ሰጥተህ ስታበቃ፣ በቤትም በህይወትም በነገር ሁሉ ላይ እግዚአብሔር ሾመ ስታበቃ፣ ለምንድን ነው በእንደዚህ አይነት ከባድ ሁኔታ ውስጥ የማልፈው ብለህ ስትል፣ ቀጥሎ ባሉ ሐሳቦች ላይ እነግርሃለሁ፣ አካፍላ። ግን የሚገርም ነው። አዳኜ ሕያው እንደሆነ ይላል። አንተ ሰውነቱን እንደ ብርቱ ጠላት ቆጥረታል። ሰውነቱን አፈራርሶታል። ሰውነቱ ፈራርሶ፣ ሀብቱ ጠፍቶ፣ ተስፋው ተነቅሎ፣ ክብሩ ተገፎ፣ መንገዱ ተዘግቶ እንደዚህ ይላል፣ አዳኜ ሕያው እንደሆነ አውቅ። የማይመረመረውን ታላላቅ ነገር፣ የማይቆጠረውን ታምራት ያደርጋል። ሁሉን ታደርግ ዘንድ ቻይ እንደሆንክ የገባኝ ነገር አንድ ጉዳይ ነው። በተከፈተው በር ብቻ ሳይሆን በተዘጋብኝም በር የገባኝ ነገር ሁሉን ታደርግ ዘንድ ቻይ እንደሆንክ ነው። አንተ ሐሳብ ከቶ ሊከለከል እንደማይችል ነው። አሁን በኔ ህይወት እየተፈጸመ ያለው ሐሳብህ ነው። ሐሳቤን የከለከልከው ሐሳብን በህይወቴ ልታደርገው ልተገምረው ስለፈለክ ነው። ሁሉን ታደርግ ዘንድ ቻይ ነው። ይኸውላችሁ መንገዳችሁ ስለተዘጋ፣ ሀብታችሁ ስለጠፋ፣ ተስፋችሁ ስለተነቀለ፣ እግዚአብሔር እንደ ብርቱ ጠላት ስለቆጠራችሁ፣ ከእግዚአብሔር ጋር በማጉረምረም ተጣልታችሁ በኩርፊያ መንፈሳዊ ነገራችሁን አበላሽታችሁ ትሄዳላችሁ ብሎ ሰይጣን ሲጠብቅ፣ ዛሬ ግን እናንተ ከዚህ ቤት ስትወጡ እንደዚህ ነው የምትሉት፣ ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ ከቶ ሊከለከል አይችልም። የማይመረመረውን ታላላቅ ነገር፣ የማይቆጠረውንም ታምራት ያደርጋል። እኔ በዚህ ማለዳ ትንቢት እናገራለሁ፣ በሕይወታችሁ ታላቅ ነገር ይሆናል። የማይመረመር ከአይምሮ በላይ የሆነ ነገር በሕይወታችሁ ይሆናል። ወዳጆቼ እንዳትሰሩም፣ እንዳትማሩም፣ እንዳታገቡም፣ እንዳትወጡም፣ እንዳትገቡም መንገድ የተዘጋባችሁ፣ እያመለካችሁ የሆነ ቅርቃር ውስጥ የገባችሁ፣ ክብራችሁ የተገፈፈባችሁ፣ ዛሬ በብዙ መናቅ፣ መጠላት፣ በብዙ መረሳትና ሪጀክሽን ውስጥ እያለፋችሁ ያላችሁ
ድንገት በሆነ ሁኔታ ባልተዘጋጃችሁበት የህይወት ማዕበል ውስጥ እየተደፈቃችሁ ያላችሁ፣ ልትሞቱ ሩብ ጉዳይ የቀራችሁ የመሰላችሁ ሰዎች፣ ለሌሎች ሰዎች እንደ ልባቸው የሚኖሩ ሰዎች ህይወት ቀሏቸው መንገድ ተከፍቶላቸው ሲያበቃ፣ ለእናንተ ግን መንገድ ዝግ የሆነባችሁ፣ የብረት በር የሆነባችሁ፣ የናስ መዝጊያ የሆነባችሁ ሰዎች በደንብ አድርጋችሁ ስሙ ወዳጆቼ። የሚገርም እኮ ነው። ኢዮብ የአፌ ቃል ክርክር መዝጊያ ነበራል። የሰዎችን ክርክር የፈታ፣ የሰዎችን ቋጠሮ የፈታ የኢዮብ የራሱ የአፉ ቃል የራሱን እንቆቅልሽ መፍታት አቃተው። እኔ በጣም በክርስትና ህይወቴ የሚገርመኝ በእናንተ የጸጋ ስጦታ፣ በእናንተ በኩል በእናንተ መንገድ የብዙ ሰዎች ጥያቄ ተመልሶ እናንተ ግን በተመሳሳይ ጥያቄ ውስጥ ስትኖሩ ለመናገርም ለማውራትም ለቋንቋም ለመዝሙርም እኮ በማይመች ሁኔታ ውስጥ የምታልፉ ሰዎች አላችሁ ወዳጆች። እግዚአብሔር ሲዘጋባችሁ፣ ሲከለክላችሁ፣ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባርክ፣ ከፍቶ ብቻ አይደለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አይደለም አስገብቶም የወደደውን የልቡን ሐሳብ ስለሚያደርግ፣ እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም፣ ሲከለክላችሁም ልክ ነው። እግዚአብሔር በፈለጋችሁት ሰዓት ፈጥኖ ሲደርስላችሁ ብቻ አይደለም፣ ሲዘገይም ልክ ነው። ለምንድነው ነገሬ የዘገየው ያላችሁ ሰዎች፣ እኔ አዎ አብሶሉትሊ ፐርፌክት እንዳልሆን አውቃለሁ። ግን በምችለው መጠን በድካሜም ንስሐ የገባው ከጌታ ጋር ያለኝን ሪሌሽንሺፕ ለማስተካከል በምችለው መጠን እግዚአብሔርን ለማስደሰት እንደ ፍቃዱ ለመኖር እየጣርኩኝ ነው። ከሌላ ሰው የተለየ ምን እርግማን፣ ምን ኃጢአት፣ ምን የዘር ማንዘር ጦስ ጥንቡሳት ቢኖርብኝ ነው ነገሬ የተከለከለው፣ መንገዴ የተዘጋው፣ እግዚአብሔር የዘገየብኝ የምትሉ ሰዎች እዚህ ውስጥ ትኖራላችሁ። ይገርም እኮ ለ38 ዓመት መጥመቂያው አጠገብ የተቀመጠው ሰውዬ ላለፉት 38 ዓመት ከሱ ኋላ የመጡ ሰዎች እየተፈወሱ ሲሄዱ፣ እሱ ግን እዛው ሲቀመጥ ምን የሚል ይመስላችኋል ወዳጆቼ? የተዘጋባችሁ በር ያልተከፈተው ረዳት ስለሌላችሁ አይደለም፣ እግዚአብሔር ስለዘጋው ነው። በጣም ቀላሉ ነገር ከባድ የሆነባችሁ እናንተ ብልጠትም እውቀትም ስለሌላችሁ አይደለም። እናንተማ ጭስ እንኳን እንዴት መውጫ የለውም። እናንተ እንዳላችሁ እንደምትተጣጠፉት፣ እንደናንተ ጩልሌ፣ እንደናንተ አራዳ፣ እንደናንተ ብልጠት፣ እንደናንተ እውቀት ነገር ባይን የሚገባችሁ ያቤት እንኳን አይደለም ይሄንን የሌላውን ነገር ወንድና ሴት የምትለዩ ሰዎች ቀላሉ ከባድ ሲሆን ከክፍት አደባባይ እንደዚህ አደባባይ የሆነው ለእናንተ ግን በብረት መዝጊያ እንደተዘጋ ሲዘጋባችሁ አለው ነገር አለው ሐሳብ አለው ምክንያት። እግዚአብሔር ሲከፍት ብቻ ሳይሆን ሲዘጋ፣ ሲሰጥ ብቻ ሳይሆን ሲቀበልም፣ እግዚአብሔር ሲፈጥን ባሰባችሁት በትክክለኛው በዛ ጊዜ ሲደርስ ብቻ ሳይሆን ሲዘገይ ምክንያት፣ ሲዘገይ ዓላማን። ስለዚህ ዛሬ እንድትሉ የምፈልገው እግዚአብሔር ትክክል ነው። ለዚህ ነው ኢዮብ እንደዚህ አለ፣ ጻድቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ጻድቅ እንኳን እና ቃላት መርጬ ልከራከረው አልችልም። እማስታውሰው ስህተት ይሄ ነው ብዬ ልጠራው የምችለው ችግር የለብኝም። ግን ይሄ ነገር የሚያስረዳኝ አንድ ነገር ነው። እግዚአብሔር ጻድቅ እንደሆነ፣ ትክክል እንደሆነ፣ ሕያው እንደሆነ፣ እሱ ዛሬ በዙፋኑ ላይ ከነ ኃይሉ እንዳለ እግዚአብሔር ልክ ነው። ተስፋዬን ነቅሎታል፣ ልክ ነው። ሀብቴን አጥፍቶታል፣ ክብሬን ገፎኛል፣ መንገዴን ዘግቶታል፣ ልክ ነው። ሰዎች ከኔ እንዲርቁ አድርጓል፣ ልክ ነው። እንዴት ልክ ሊሆን ይችላል? የኔ መንገድ መዘጋት እንዴት ልክ ሊሆን ይችላል? ከአቅሜ በላይ በሆነ ጉዳይ ነው እየተፈተንኩ ያለሁት፣ እንዴት ልክ ሊሆን ይችላል? የሀብቴ መጥፋት፣ የተስፋዬ መነቀል እንዴት ልክ ሊሆን ይችላል? በደም ስሙ ወዳጆቼ፣ እንዴት ልክ ሊሆን ይችላል? በምን መመዘኛ ነው የኔ ክብር መገፈፍ፣ ከምወዳቸው ቤተሰቦቼ መለየት? እና እኔ ብቸኝነት አልወድም፣ በሰው መካከል መኖር የለመድኩት፣ ግን ሰዎች ከኔ መራቃቸው በምን መስፈርት ልክ ሊሆን ይችላል? የሰውነቴ መፈራረስ እንደ ብርቱ ጠላት እኔን ቆጠረኝ፣ እንዴት ልክ ሊሆን ይችላል? ምክንያቱም በ5 በ6 በ7 ሐሳቦች እግዚአብሔር ልክ እንደሆነ ላሳያችሁ። አንደኛ የምጽፉ ሰዎች የመንገዴ መዘጋት፣ የሀብቴ መጥፋት፣ የክብሬ መገፈፍ፣ የተስፋዬ መነቀል፣ የሰውነቴ መፈራረስ
እንደ ብርቱ ጠላት በእግዚአብሔር መቆጠሬ፣ የሰዎች ከኔ መራቅ፣ ሚስቴ የአፌን እስትንፋስ ሽታዬን መጸየፏል። በምን መንገድ በምን ምክንያት ነው ትክክል ሊሆን የሚችለው የምትሉ ሰዎች፣ አንደኛ እግዚአብሔር አምላክ ሲዘጋባችሁ፣ ሲዘገይባችሁ፣ ሲከለክላችሁ ልክ ነው። ምክንያቱም አንደኛ የተሻለ ነገር አዘጋጅቶላችሁ ነው። መጽሐፍ ሲናገር እንደዚህ ይላል፣ ከዚህም ነገር በኋላ ኢዮብ 120 ዓመት ኖረ፣ 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚከርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ፣ ከሀብቱ መጥፋት፣ ከክብሩ መገፈፍ በኋላ 120 ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረጅም ዘመን ትኖራላችሁ። ወይኔ የሚሰማኝ ሰው ካል ገና ረጅም ዘመን ትኖራላችሁ። የጠፋው ሀብት ይዟችሁ አይጠፋም። የሄዱት ሰዎች ደስታችሁን አይወስዱትም። እነግራችኋለሁ በእግዚአብሔር መንፈስ ሆኜ ከዚህ በኋላ ረጅም ዘመን ትኖራላችሁ። ከዛ እንደዚህ አለ ይሁን። ከዚህ ነገር በኋላ ኢዮብ 120 ዓመት በምድር ላይ ኖረ። ከዛስ 7 ወንዶችና 3 ሴቶች ልጆች ተወለዱለት። እንደገና አባት ሆነ። እንደገና አባት ሆነ። 3 ሴቶች ልጆች ተወለዱለት። እንደውም እንደዚህ ይላል፣ የአንደኛዋ ሴት ስም የሚማ ይባላል። የሚለው እንደዚህ ነው። ከዚህ ነገር በኋላ ኢዮብ 120 ዓመት ኖረ። 7 ወንዶችና 3 ሴቶች ልጆች ተወለዱለት። በዓለም ላይ ይላል ከህንድ እስከ ኢትዮጵያ እንኳን ስንት ቆንጆ አለ መሰለ። በዓለም ላይ ይላል የኢዮብን ሴት ልጆች የመሰለ ቆንጆ አልተወለደም አለ። እነግራቸዋለሁ በጌታ በኢየሱስም ከመጀመሪያው ይልቅ ቆንጆ ህይወት ከዚህ በኋላ ይጠብቃቸዋል። በደንብ አርክና አሜን በል። ቬሪ ቢዩቲፉል ህይወት ይጠብቃቸዋል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። የሚሰማኝ ሰው ካለ ረገጥ ያርክና አሜን በል። 3 ሴቶች ልጆች ተወለዱለት። 7 ወንዶች ልጆች ተወለዱለት። እኔ ሌላም አለኝ እየነጠርኩ ምነግራችሁ ሌላም አለኝ። እንደዚህ ይላል እግዚአብሔርም የኢዮብን የመጨረሻውን ህይወቱን ከመጀመሪያው ይልቅ ባረከው። ዛሬ ማለዳ በእግዚአብሔር መንፈስ ሆኜ ትንቢት እናገራለሁ። አጨራረሳችሁ እንዳጀማመራችሁ አይሆንም። መጨረሻችሁ ያማረ ይሆናል። ደግሞ ክብር ያለው ጅማሬው ሳይሆን ፍጻሜ ውስጥ ነው። አሜን በል በደንብ አርክና ዛሬ ባጣኸው ነገር ምክንያት ልታዝን፣ ልትቆዝም፣ ልታጉረመርም ትችላለህ። ልክ ነህ የምትለው ያኔ የተሻለው ነገር እጅግ ሲገባ እንኳን ዘጋኸው፣ እንኳን ከለከልከኝ፣ እንኳን እምቢ አልከኝ። ለተሻለ ነገር ነው፣ ለሚበልጥ ነገር ነው፣ ለአማረ ነገር ነው። እግዚአብሔር የሚዘጋባችሁ ቢከለክላችሁ የሚዘገይባችሁ ለተሻለ ነገር ነው። ከ1 ዓመት ከ2 ዓመት በኋላ ያ የሚበልጠው ነገር እጃችሁ ሲገባ ለካ በ2017 16 ያለቀስኩት ያግረመረምኩት ወይኔ ወይኔ ስላልገባኝ ነው፣ ስላልተረዳው ነው። እንደዚህ ነው የምትለው። ያኔ የተሻለው ነገር እጅግ ሲገባ እንዲህ ነው የምትለው። እንኳን ተዘጋ፣ እንኳን ከለከልከኝ፣ እንኳን ዘገየ። ለካ ለዚህ ነው የዘገየኸው፣ ለካ ለዚህ ነው የከለከልከኝ፣ ለካ ለዚህ ነው ህይወት የከበደኝ። ዛሬ በኢየሱስም ትንቢት እናገራለሁ። የሚበልጥ ነገር ከፊት ለፊታችሁ ይመጣል። የከበረ ነገር ከፊታችሁ ይመጣል። ያማረ ነገር ከፊታችሁ ይመጣል። የምትፈሩት ሰዎች፣ የምታመልኩት ሰዎች፣ የተከተላችሁት ሰዎች፣ በአደባባይ መስዋዕታችሁን የምትሰዉ ሰዎች፣ ተዘግቶባችሁ የምትዘምሩ ሰዎች፣ ሀብታችሁ ጠፍቶ ሰዎች ርቀዋችሁ ብዙ የህይወት ፈተና ውስጥ ሆናችሁ የምትዘምሩ ሰዎች እንኳን ደስ አላችሁ። የሚበልጥ ነገር ይመጣል። የሚበልጥ ነገር ይመጣል።
አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋውም። ሳይደግስ ነገራችሁን አይይዘውም። ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል። አታሚን ደግሷል። መልካም ድግስ ደግሷል። የድግሱ ሽታ ይሰማኛል፣ ይሸተኛል፣ ይሸተኛል። የአገሬ ሰው እንኳን ገብቶት እግዚአብሔር ሳይደግስ አይጣላም ይላል። ደግሶ ነው ብራዘር፣ ደግሶ ድል ያለ ድግስ ደግሶ። ስማ ይኸውልህ፣ ቃል ሲነገር ቃሉን እንደ እግዚአብሔር ቃል ስትቀበለው የእግዚአብሔር ያህል ይሰራል። አሁን እዚህ ቁጭ ብለህ የሰው ያህል ከተቀበልከው የሰው ያህል ነው የሚሰራው። ግን አንድ ነገር እነግርሃለሁ፣ የሚበልጥ ነገር ከፊት ለፊት ይመጣል። ለተሻለ ነገር ነው የዘጋው። ለቆንጆ ነገር ነው የዘጋው። የዘገየው ለሚበልጥ ነገር። እግዚአብሔር ልክ ነው፣ ልክ ነው። ያኔ ነው ልክ ነው የምትለው፣ ያኔ ነው። ያኔ አሃ ለካ ለዚህ ነው ያስጨነቀኝ ለመልካም ሆነልኝ እንዳለ፣ ለበጎ ለመልካም ለቆንጆ ለአማረ ለሚበልጥ ነገር ያስጨነቀ ለዛ ጉዳይ እንደሆነ ከዚህ በኋላ የቀራችሁ ህይወት አልፋችሁ ከመጣችሁት ህይወት ጋር ሲነጻጸር በጣም ቀላል። ከባዱን ሲዝን አልፋችሁታል። መጥፎውን ታይም ተሻግራችሁታል። በፈለጋችሁት ካልኩሌሽን የቀራችሁ መንገድ አጭርና ቀላል ነው። አልፋችሁ ከመጣችሁት አይከብድም። ነግራችኋለሁ፣ ከፊት ለፊታችሁ የተሻለ ነገር ተዘጋጅቶላችኋል። ይኸውላችሁ እኔ ዛሬ ትንቢት ተናገርኩኝ። እንደዚህ የተያዘባችሁ ሰዎች ሲለቀቅ የእግዚአብሔር ደስታ በላያችሁ ላይ ይሆናል። የሚበልጥ ነገር እየመጣ ለተሻለ ነገር ነው የዘጋው። ለተሻለ ነገር ቃሉ የሚለው እንደዚህ ነው። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው። በዓለም ላይ የኢዮብን ሴት ልጆች የሚመስል ቆንጆዋል የለማ። በፈለከው መመሰኛ። ለዚህ ነው ይሄ ነገር ከመምጣቱ በፊት ኢዮብ እንደዚህ አለ፣ አካኘ ሕያው እንደሆነ እኔን ለመርዳት አንድ ቀን በምድር ላይ እንደሚቆም ግን አውቃል። የማልፍበትን ሁኔታ ምክንያቱ ምን እንደሆነ ባላውቅም፣ ለምን እንደከለከለኝ፣ ለምን እንደወሰደብኝ፣ ለምን ክብሬን እንደገፈፈው ባላውቅም፣ ነገር ግን አውቃለሁ አዳኘ ሕያው እንደሆነ ታውቃለሁ። እሱ ደግሞ የሚታመኑበትን ያውቃል፣ የሚደገፉበትን ያውቃል። መጽሐፍ ሲናገር አንድ የቀን ጎደሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ፣ ትተውት ሄደ። ሌዋዊ መጣ፣ ትተውት ሄደ። የሚከርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተውት ሄዱ። እንደወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታ ማይነሳ። ታውቁታላችሁ ይሄን ቃል። አህያው ላይ ያስቀመጠው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ወዳጆች እመኑኝ፣ ያመለጣችሁ እድል የተበላሸ ጉዳይ ቢኖር ከዚህ በኋላ ግን የሚመጣው ከትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት በመጨረሻዎቹ የእድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት። ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል፣ ወንድ ልጅን ይሰጣችኋል። አሜን በሉ በደንብ አድርጋችሁ። ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ነው። ለተሻለ ነገር አዘጋጅቶላችሁ እንደዘጋው የሚበልጥ ነገር አዘጋጅቶላችሁ እንደከለከላችሁ። አንዳንድ ሰዎች ለምሳሌ ማግባት ስትችሉ ያላገባችሁ ሰዎች ለሰይጣን ርብ ጉዳይ የሆነ አንድ ጸጉርሽን ይዞ እንዲህ ከሚያደርግ ሰው ቢቀር ይሻላል። አሜን በይ፣ አሜን በይ በደንብ አድርግ። በኢየሱስም እኔ ከዚህ ቀን ጀምሮ በእናንተ ሕይወት ላይ ትእዛዝ አወጣለሁ። ከነገ ማለዳ ጀምሮ እስከማታውቁት ቀን መጨረሻ ድረስ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ከወንድሞቹ ይልቅ የደስታን ቅባት ቀባው ተብሎ እንደተጻፈ የደስታና የሳቅ መንፈስ በላያችሁ ላይ ይሆናል። ዘገየብኝ፣ ቆየብኝ፣
ከለከለብኝ ብኝ ብቻ እንኳን እንዲያረገብኝ ምትሉ ሰዎች ከአንድ ከሁለት ከሶስት ዓመት በኋላ የሚበልጠው ነገር እጃችሁ ላይ ሰጥቷችሁ ያኔ ደግሞ እንዴት ትላላችሁ? እንኳን ዘጋብኝ፣ ለሚበልጥ ነገር ነው የዘጋብኝ ትላላችሁ። ለተሻለ ነገር ነው የዘጋብኝ ትላላችሁ። አሜን ነው። እና ሰይጣን ሊያስለቅሳችሁ አይችልም። ዛሬ በ2017 ሰይጣን ሊያስለቅሳችሁ አይችልም። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል። አምላኬ የኔ ጌታ አውቀዋለሁ። እንደውም ይገርማ አጨራረሴ በሰረገላ በክብር ነው የምጨርሰው። እንደ መርዶክዮስ ዛሬ በረንዳ ላይ ብታየኝ ነገ የምጠብቀው ግን አንድ ነገር ነግራለሁ። በዙፋን ላይ ይሆናል፣ በሰረገላ ላይ ይሆናል። እኔ ዛሬ ትንቢት ልናገር። የምትቀመጡበት በረንዳ ያጣችሁ ሰዎች እግዚአብሔር የምድሪቷን ከፍታ ይሰጣችኋል። ሁለተኛ ሲዘጋው ሲከለክላችሁ ሲዘገይባችሁ እግዚአብሔር ትክክል ነው። እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም፣ እያስመለጣችሁ ነው። እግዚአብሔር እያመለጣችሁ አይደለም። ስራ እያመለጣችሁ፣ ውጤት እያመለጣችሁ፣ በረከት እያመለጣችሁ፣ ምንም ነገር እያመለጣችሁ አይደለም። እናንተ እንደውም አይናችሁ ከእንባ ልባችሁ ከስብራት ከውድቀትና ከአፍረት ከማትጠብቁት ካላሰባችሁት ጉዳት እያመለጣችሁ ነው፣ እያስመለጣችሁ ነው። እግዚአብሔር ሚዘጋባችሁ፣ ሚዘገይባችሁ፣ ሚከለክላችሁ እያስመለጣችሁ እንደሆነ ሲገባችሁ ደስ ይላችኋል። እያመለጣችሁ አይደለም ወዳጆቼ። ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። ብራዘር፣ እግዚአብሔር ሲያስባችሁ ኤጅ ኢዳዝንት ማተር፣ ምንም ለውጥ አያመጣም። እድሜ ከቁጥርነት በስተቀር ምንም መዋጮ አይኖረውም። እግዚአብሔር ሲያስባችሁ፣ እግዚአብሔር ለእናንተ የቀጠረው ሰዓት ሲሞላ እድሜ ማተር አያረግም። ይገርማቸዋል። ልጅ ወልቶ ለመሳም እድሜ ማተር አያረግም ወዳጆቼ። ተክሎ ለመብቀል፣ ዘርቶ ለማጨድ፣ ወጥቶ ለመግባት እድሜ ማተር አያረግም። የእግዚአብሔር ጉብኝት፣ የእግዚአብሔር ሰዓት ለሕይወታችሁ ይምጣ እንጂ። ስንቶቻችሁ እንደሆናችሁ አላውቅም። እግዚአብሔር ሲዘጋባችሁ ሲዘገይባችሁ እያመለጣችሁ ሳይሆን እያስመለጣችሁ እንደሆነ እየገባችሁ ያለ። እያስመለጣችሁ ነው እኮ እግዚአብሔር ከአጭበርባሪ ካስመሳይ ከአታላይ ጉልበታችሁንና ዘመናችሁን ከሚበላ እውነተኛ መስሎ ቀርቦ በኋላ ሊያስማማችሁ ከሚፈልግ ከዛ እያስመለጣችሁ ነው እግዚአብሔር። ማታካቻ ታኒፋ እግዚአብሔር እያስመለጣችሁ ነው። ይሄ አሰራሩ ነው። ዘግቶ ነው የሚያስመልጣችሁ ከክፋት። ዘግይቶ ነው እግዚአብሔር አምላክ አይናችሁን ከእንባ ልባችሁን ከስብራት የሚጠብቀው። መጨረሻችሁን የሚያሳምረው እግዚአብሔር አምላክ ብዙ የማታውቁት በእናንተ ላይ የሚመከር ክፉ ምክር አለ። እግዚአብሔር ከዛ ፕሮቴክት የሚያረጋችሁ ነገሩን ያዛርጎት ጭምር ነው። አትላላጡ፣ አትጋጋጡ። የተዘጋውን ለማስከፈት የሄደውን ለመመለስ። እንደውም መጽሐፍ ሲናገር እንደዚህ አለ፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች፣ አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ፣ ሪል ሰዎች፣ ጄኒውን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢዬን የከበበኝ አስመሳይ ነበረ፣ አታላይ ነበረ፣ እኔን ሳይሆን የኔን የፈለገ ነበረ። አሃ እንኳን ዘጋኸው። ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሐቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁ። ሄሎ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛም የልቤ ለልቧ እናገራለሁ እንዳለ የሚያባብል ወደ ምድረ በዳ የሚወስድ ለመሰለ የልቡን ለልብህ እንዲነግር ኳይት ታይም ያስፈልጋል። የዝምታ ጊዜ፣ የጸጥታ ጊዜ። ከግርግሩ መውጣት አለብህ፣ ከጭቅጭቁ መውጣት አለብህ። ስልክህን 24 ሰዓት እስኪግል ድረስ ከሚያስጮሁ ሰዎች መውጣት አለብህ እና ይዘጋውና ሰዎቹን ከህይወትህ ላይ ይዘጋቸዋል።
ሄሎ ሀብቴን አጠፋው፣ መንገዴን ዘጋው፣ ክብሬን ገፈፈው፣ ተስፋዬን ነቀለዋል። ሀብት ሲጠፋ ተስፋ ሲነቀል መንገድ ሲዘጋ እንግዲያውስ ምን ቀረልን ብለው ሰዎች ይታጠፋል። የዛ ጊዜ ይመቸዋል። የልቡ ለልብ ያጫውታል፣ ይወስድሃል፣ ያናግራል። እያባበለ ካልወሰደ በደረቁማ አትሄድለትም። አንተም ተመችቶሃል። ጨዋታው፣ ቀልዱ፣ ብዙ ነገሩ ተመችቶሃል። ስለዚህ እግዚአብሔር አምላክ ዘግይቶ ከልክሎ ወስዶ እግዚአብሔር አምላክ በጠበቀው ሰዓት ሳይሆን በራሱ ጊዜ ህይወትን ሊያስገርመው ደግሞ ይገርማል። የሆኑ ሰዎች ከህይወት ኢዮብ እንደዚያ ዘመዶቼን፣ ጓደኞቼን፣ ወዳጆቼን ከኔ ያራቃቸዋል። ምክንያቱም በአንተ ህይወት የማንም እጅ እንዳይኖርበት እግዚአብሔር ይገርማል። ህይወትህ እጅ ሲል አይወድም። የሰው እጅ ሲኖርበት አይወድም። እጅ ሲበዛበት አይወድም። እጅ የበዛበት ህይወት ለምስጋና ደስ አይልም፣ አይመችም። ለምስጋና እጅ የበዛበት ህይወት ለምስጋና አይመችም። ይገርማል። እጆችን ሁሉ እንደ ገለባ ይሰበስባቸውና አምላክ እግዚአብሔር ብቻውን መጽሐፍ እንደሚናገር የንፋስ ጩኸት በሞላበት ውድማ አገኘው። ያዕቆብን ከዛስ በንስር ክንፍ ተሸከመው፣ ተንከባከበው፣ ብቻውን መራው ተብሎ እንደተጻፈ የዛን ጊዜ ካሰብክበት ስትደርስ እዛ ፊት ለፊት ላይ እንዲህ ተብሎ ይጻፋል። ብቻውን መራው፣ ብቻውን ባረከው፣ ብቻውን ጎበኘው፣ ብቻውን አገዘው፣ ብቻውን ረዳው። አንተ አሜን በል እባክህ። የእግዚአብሔር እርዳታ ወደ አንተ ይመጣል። አሜን በል። ለአንድ ወር፣ ለሁለት ወር፣ ለሶስት ወር፣ ለአንድ ዓመት ስራ አጣችሁ የተቀመጣችሁ በረከት፣ ስኬት፣ ደስታና ተድላ እያመለጣችሁ አይደለም። ኖ እግዚአብሔር ቁጭ በል ሲለው እግዚአብሔርን ሰምቶ የተቀመጠ ሰው በረከት አምልጦት አያውቅም። ከውድቀትና ከርግማን ከማጣትና ከለቅሶ አምልጦ እንጂ። ቀላሉ መንገድ እያለ በከባዱ መንገድ ከመራ እግዚአብሔር ልክ ነው። አጭሩ መንገድ እያለ በረጅሙ መንገድ ከመራ እግዚአብሔር አዋቂ ነው፣ ልክ ነው። ዊዝ ኖ ሪዝን በረጅሙ መንገድ በከባዱ መንገድ አይመራህም እግዚአብሔር። ወዳጆቼ ከግብፅ ወጥተው ከነዓን ለመግባት አጭሩ መንገድ ቀላሉ መንገድ እያለ በከባዱ መንገድ መራቸው እግዚአብሔር። ኤርትራን የሚያክል ግዙፍ አስፈሪ ፍጥረት ከፊት ለፊታቸው እያለ እግዚአብሔር በዛ መንገድ ሲያመጣቸው ሳያውቅ ይመስላል። አውቆ እኮ ነው። ከፊት ለፊታቸው ያለው መቃብራቸው ሳይሆን የጠላቶቻቸው መጥፊያ ወይባድ እንደሆነ እግዚአብሔር በደንብ ያውቃል። እና እግዚአብሔር ልክ ነው። አጭሩ መንገድ እያለ በረጅሙ ሲመራ ልክ ነው። ቀላሉ መንገድ እያለ በከባዱ መንገድ ሲመራ ልክ ነው። በሰው መሃል መሆን እያለ ከሰው ውጪ ሲያረግ ልክ ነው። የሆኑ ሰዎችን ከህይወት ሲያረቃቸው ልክ ነው። ስሙ ይሄንን የሆኑ ሰዎች ከህይወቴ ወጡ ብላችሁ እንዳታዝኑ። እነዛ የወጡ ሰዎች ከዚህ በላይ ቢቆዩ ኖረው ካበላሹት ይልቅ የተገነባውን የሚያፈርሱት ይበልጥ ነበር። እስቲ ከኔ ጋር በሉ፣ እግዚአብሔር ትክክል ነው፣ ሁሉ ለበጎ ነው። ማን ይቀራል? እንባው ፈሶ ይታበሳል። እያስመለጣችሁ ነው እግዚአብሔር፣ ነገር እያመለጣችሁ አይደል። ሶስተኛ እግዚአብሔር ሲዘጋም ሲዘገይም ሲከለክላችሁም ትክክል ነው። ምክንያቱም ትህትና ጸጋ ልብሳችሁ እንዲሆን ስለሚፈልግ ነው። ትህትና የጸጋ ስጦታዎች ሁሉ መሰረት፣ የመንፈሳዊ ሀብት ዋና መግቢያ በር እንደሆነ እንድታውቁ ፈልጋል። ትህትና ማለት በአጭር አማርኛ እህል የሞላበት ጆንያ አፉ እንደሚታሰርበት ክር ነው። በትህትና ያልታሰረ ስጦታ ወጥቶ ይፈሳል። በትህትና ያልታሰረ ሀብት ይባክናል፣ ይጠባል። እና እግዚአብሔር የሚዘጋው፣ እግዚአብሔር የሚዘገየው፣ እግዚአብሔር የሚከለክላችሁ ትህትና ጸጋ ልብሳችሁ ሊሆን ስለሚፈልግ ነው። ሀምብል ሊያረግ ስለሚፈልግ ነው። ይሄን ከባዱን ነገር ላጥላጥላት ጠቅጠቅ ምናምን ታረገውና ሮጥ ብለህ ከባዱ ነገር ይሆንና ቀላሉ ነገር ያታግለ። እንዴት ነው ከባባድ ነገር በህይወቴ ውስጥ ሆነው ይሄ እንዴት ቀላል ነገር ለኔ እንደዚህ ታገለኛል ብለህ እስክትል ድረስ ደርሳል። እግዚአብሔር ይገርማል። በጣም ትልልቅ ጥያቄ ጠይቀኸው ይመልስልሃል። ትንንሹን ነገር ደግሞ ይዝና ያዘገይብሃል። ለምንድን ነው ይሄን የሚያደርገው? ሀምብል እንድትሆን ስለሚፈልግ
ትሁት እንድትሆን ስለሚፈልግ እግዚአብሔር ሲዘጋው ሲዘገይ ሲከለክላችሁ ትክክል ነው። ትሁት ትሆናላችሁ። ሊያበስልልህና ሊያበስልህ ነው እግዚአብሔር የሚከለክልህ የሚዘጋብህ የሚዘገይብህ። የልጅ ነገር አንዱ ብስል አንዱ ጥሬ እንዲሉ ያገሬ ሰዎች ህይወትህ አንዱ ብስል አንዱ ጥሬ እንዳይሆን እንድትበስል እግዚአብሔር ያዝ ያረጋዋል። ሊያበስልህ ፈልጎ እግዚአብሔር አምላክ እኔ ያው ከኳስ ከጨዋታ ከምናምን ሮጬ ስመጣ ወይም ከትምህርት ቤት ስመጣ እናቴ ቶሎ ምግብ እንድትሰጠኝ ኤክስፔክት አደርጋለሁ። አንዳንድ ጊዜ ርቦኛል፣ አንገብግቦኛል፣ ልጦኛል እንደሮጥኩና እንደገባው እንጀራው ቀርቦ ወጡ ተደርጎ ትሪው ላይ ነው መውጣት የምፈልገው። እኔ በጣም ርቦኝ እናቴ ደግሞ ወጡን እሳቱ ላይ ቁጭ አርጋው ሌላ ጭራሽ ዳንቴል ሁሉ እንትልክ ኪሮሽ ሁሉ እንድታርጥ ይችላል። አቤት! እና አንድ ጊዜ ጠየቅኳት፣ ለምንድነው ወጡን እሳቱ ላይ አስቀምጠሽ መታቆዩ? ርቦኛል አልኳት። ባለሙያ ያልሰራ ወጥ ታውቃላችሁ፣ ወጡን ስታወጡት ውሃው ከእንጀራው በታች ይፈሳል። ጌታ ሆይ ጣና ነው በለኝ፣ ጫሞ ነው በለኝ፣ አባያ ነው በለኝ እስክትል ድረስ ከእንጀራው በታች ውሃው ጌታ ሆይ ጎርፎ ነው ሊወስድ ነው በለኝ እስክትል ድረስ ውሃው ይፈሳል። እና እናቴ እንደዚህ ያለችኝ ውሃውን እስኪጨርስ ነው አለች። ሄሎ በጣም ስዊት እንዲሆን ህይወታችሁ ውሃውን እስኪጨርስ አንዱ ብስል አንዱ ጥሬ እንዳይሆን ነው የከለከላችሁ፣ የያዘባችሁ፣ የዘገየባችሁ። ሰው በቁስሉ ውስጥ እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ ነው። ለበዳዮች መጸለይ እስክትችል ድረስ ማቻታ እግዚአብሔር ኢዮብን ትሁት አድርጎት ጻድቅ እንኳን ብሆን ልመልስለት አልችልም፣ ዳኛዬ ሕያው እንደሆነ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ቬሪ ሃምብል አድርጎ ልክ ከዚህ በኋላ ይገርማል። ልጅነቴን የሰጠሁት ጌታ በእኔና በእናንተ መካከል ይፍረድ አትልም። አምስተኛና የመጨረሻ እግዚአብሔር የሚከለክላችሁ፣ የሚዘገይባችሁ፣ የሚይዝባችሁ፣ የሚቆይባችሁ እግዚአብሔር ትክክል ነው። ይሄ ሁሉ ሲሆን ምክንያቱም አምስተኛ ሰርቶ ሊሰራባችሁ ስለሆነ ነው። በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት፣ በተስፋችሁ መነቀል፣ በክብራችሁ መገፈፍ፣ በሀብታችሁ መጥፋት፣ ሰዎች ከናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው የከለከላችሁ፣ የዘገየባችሁ። ብዙ ለህይወት አላስፈላጊ የሆኑ ነገሮች ከህይወታችን ላይ እንዲራገፉ ታስታውሳላችሁ ወይም ታውቃላችሁ። የሃይስኩል ተማሪ ሆኜ በማጠናበት ጊዜ ከማጥኛ ክፍሌ በመስኮት ትይዩ በኩል አንድ ዛፍ ነበር። ኃይለኛ ንፋስ ሲነሳ የሚነሳው ንፋስ ሁለት ነገር አልጎ ያልፋል። የመጀመሪያው ዛፉን ከፍ ዝቅ ያደርገዋል። ቀጥሎ ግን የሚሆነው ነገር እንደዚህ ነው። ከዛፉ ላይ ህይወት የሌላቸው የደረቁ ቅርንጫፎች እና ቅጠሎች ሁሉ ይረግፋል። ልክ እንደዚህ ነው ሰርቶ ሊሰራባችሁ እግዚአብሔር አምላክ በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ ስለሆነ እግዚአብሔር ሳይሰራን ቢሰራብን ከስሯል እንጂ አላተረፈምና እግዚአብሔር አምላክ ሰርቶ ሊሰራብን ስለሚፈልግ ነክቶ ሌሎችን በእኛ በኩል ይነካ ስለሚፈልግ ይነካናል። መጽሐፍ እንደሚናገር ያዕቆብ ሌሊት ሙሉ ታገለ። ከዛስ እንደዚህ ሆነ። ምንድነው የምትታገለኝ አለ። ካልባረከኝ አልለቅህም አለ። በረከት የቁሳቁስ ብዛት ሳይሆን የማንነት ለውጥ እንደሆነ ያዕቆብ ስለገባው ሲወጣ አጭበርብሮ ወጥቷል፣ ሲመለስም አጭበርብሮ አይገባም። ሲወጣ ያዕቆብ ሆኖ ወጥቷል፣ ሲመለስ ግን እስራኤል ሆኖ እንደተመለሰ እግዚአብሔር የጭኑን ሽሉዳ ነካው።
ቀጥ ብሎ ሄደ የነበረ ሰው እያነከሰ ሄደ። እግዚአብሔር ነካው። እግዚአብሔር የሚያየኝን አየሁታል። አምላኩን አየው። ወዳጆቼ ስማችሁ እንዲቀየር የትላንትና አሮጌ መታወቂያችሁ ከሕይወታችሁ ላይ እንዲነሳ በአዲስ ማንነት ወደ ታየላችሁ የሕይወት ክፍል ከፍታ እንድትገቡ ሲፈልግ እግዚአብሔር አምላክ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። አጭሩ መንገድ እያለ በረጅሙ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። ቀላሉ እያለ በከባዱ መንገድ የመራችሁ ሰርቶ ሊሰራባችሁ ነው። የዘጋባችሁ ሰርቶ ሊሰራባችሁ ነው። የዘገየባችሁ ሰርቶ ሊሰራባችሁ ነው። የያዘባችሁ እግዚአብሔር አምላክ እናንተን ሰርቶ በእናንተ ሊሰራባችሁ ስለፈለገ ነው። ሄሎ ይሁን ነኝ ኢዮብ ከበሽታውም ከሀብቱ ማጣትም ከልጆቹ ሞትም በላይ በኢዮብ ሕይወት የተማርኩት በደረሰበት መከራ ሳይሆን ከገባበት መከራ ሲወጣ ከመከራው በፊት ስለ እግዚአብሔር የነበረውን አንደርስታንዲንግ ሳያስነካ በመውጣቱ ነው። here is the main point። ምክንያቱን ማወቅ የምትፈልጉ ሰዎች መንገዴን ለምን ዘጋው? ሀብቴን ለምን አጠፋው? ክብሬን ለምን ገፈፈው? ለምን ዘገየብኝ? ለምን ያዘብኝ? ለምንድነው እንደ ብርቱ ጠላት የቆጠረኝ? እግዚአብሔር ለምን የጠመደኝ? ምኑ ጋር ነው ያልተግባባ ነው? እኔና እግዚአብሔር የምትሉ ሰዎች ኢዮብን ብሏል። እኔና አንተ ያልተግባባንበትን ቦታ ንገረኝ። በምንድን ነው ያልተግባባ ነው? እንደውም እንደዚህ ይላል፣ አንተ በአመፀኛው ዕቅድ እየተደሰትክ በእጅ ስራ ስቃይ ትደሰታለህና። የአመፀኛውን ሰው ዕቅድ እየተቀበልክ የሚፈራ ሰው ስቃዩ ያስደስተሃል። ብጠራህ አትመልስልኝም። በሰልፍ ቢሆን ብርቱ ነህ። እከራከር ዘንድ ቃላት መርጥ ዘንድ አልችልም። ጻድቅ እንኳን ብሆን ልመልስልህ አልችልም። ወዳጆቼ ለምን ዘገየ? ለምን ያዘባችሁ ቢባል እግዚአብሔር አምላክ ተስፋዬን ነቀሉ የምትሉ ሰዎች ተስፋ አድርጌ ነበር፣ ልቤን ጥዬበት ነበር፣ አይኔን ጥዬበት ነበር የምትሉ ሰዎች ይሁን ነኝ። ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው ተስፋችሁን የሚነቅለው እግዚአብሔር አምላክ ሰዎችን ከናንተ ሕይወት የሚያወጣው ሰርቶ ሊሰራባችሁ ባለብዙ ምስክርነት እንድትሆኑ የምትናገሩት ነገር እንዲኖራችሁ የምታወሩት ነገር እንዲኖራችሁ እግዚአብሔር መልካም አምላክ፣ እግዚአብሔር ደግ አምላክ። ሴ አሜን አሜን። የዛን ጊዜ እንደዚህ ትላላችሁ። የዛን ጊዜ መጽሐፋችሁን እንኳን እንደዚህ አድምጡት፣ እንደዚህ ይዛላችሁ። አቤት አቤት ይሽሩን ሆይ በሰማያት ላይ ረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ እግዚአብሔር ነው። ፕሬዝ ጋድ ሃሌሉያ። እንኳን ዘገየ፣ እንኳን ያዝከው፣ እንኳን ዘጋኸው። ለካ ለዚህ ነው ለሚበልጥ ክብር፣ ለተሻለ ሹመት። ለካ ክብር ደግሰ ነው፣ ሹመት ደግሰ ነው። እኔ የሚያጨበጭብ ሰው ካል ክብር የደገሰላችሁ፣ ሹመት የደገሰላችሁ፣ ከፍታ የደገሰላችሁ እሺ ልንገራችሁ። እየመረቃችሁ ነው የምትሞቱት። የመረቀ ብሌስ እያረጋችሁ እየተማረራችሁ አይደለም የምትሞቱት። እየመረቃችሁ እየዘመራችሁ እንደ እግዚአብሔር ያለ ማንም የለም። ሰይጣን ጠላቴ ሆይ ደስ አይበል፣ ብወድቅ እንኳን እነሳል፣ በጨለማ ብቀመጥም ጌታ ብርሃን። ደስ አይበል። ዛሬ ከዚህ ቤት እንድትወጡ ፈልገው እንደዚህ ደስ አይበል። በምክንያት የተሻለ ነገር ተዘጋጅቶልኝ ሰርቶ ሊሰራብኝ ነው። ነገሬን ሊያበስለው ነው። እግዚአብሔር ተናግሮኛል፣ የተሻለ ነገር አዘጋጅቶልኛል የሚል ሰው ያጨበጭባል። በደም መንገድ ላይ የሚሄደው ሰውዬ ይስማ። ፉጨት፣ ጩኸት